መጋቢት 24 2003 ዓ.ም የመሰረት ድንጋዩ የተጣለው ታላቁ የኢትዮጵያ የህዳሴ ግድብ በቀጣዩ መስከረም ወር እንደሚመረቅ ጠቅላይ ሚኒስትር አብይ አህመድ መናገራቸው ይታወሳል። ከፍ ባለ ስነ ስርዓት ግድቡን ለማስመረቅ ከወዲሁ ዝግጅቶች እንደተጀመሩ ይፋዊ ያልሆኑ መረጃዎች እየጠቆሙ ነው። ኢትዮጵያ ግድቡን ለማስመረቅ ስትዘጋጅ ግንባታውን ከጅምሩ አምርራ ስትቃወም የቆየችው ግብፅም አንዳንድ ነገሮችን እያሰበች ስለመሆኗ ተሰምቷል። ግብፅ ከግድቡ ጋር በተያያዘ ኢትዮጵያ ላይ ግፊቷን ለማበርታት አንድ ስትራቴጂ ነድፋለች ነው የተባለው። በዚሁ ዙሪያ የወጡ መረጃዎች እንደሚያመለክቱት ግብፅ በግድቡ ጉዳይ ኢትዮጵያ ላይ በአዲስ መልክ የተቀናጀ ዘመቻ ለማካሄድ ከየሙያው ሰዎች መልምላለች። የውሃና የደህንነት ባለሙያዎች እንዲሁም የሚዲያ ሰዎች ከእነዚህ መካከል እንደሆኑ ተጠቅሷል። የታላቁ የኢትዮጵያ የህዳሴ ግድብ አጠቃላይ ስራ አሁን ላይ ወደ 99 በመቶ መድረሱ ተነግሯል። የተወሰኑ የኃይል ማመንጫ ተርባይኖችም ስራ ላይ ናቸው። ከዚህ ሁሉ ስራ በኋላ ግብጾች ከግድቡ ጋር በተያያዘ ኢትዮጵያ ላይ ምን አይነት ተጽዕኖ ሊያሳድሩ ይችላሉ? እንዲህ አይሁን ሊሉ የሚችሉት ነገርስ ምንድን ነው? አቶ ፈቅ አህመድ ነጋሽን አስተያየት ጠይቀናል። አቶ ፈቅ አህመድ ነጋሽ በኢትዮጵያ ግብፅና ሱዳን መካከል በተለያዩ ጊዜያት በተካሄዱ ድርድሮች ዋነኛ ተሳታፊ የነበሩ ሲሆን የአባይ ጂኦፖለቲካ ጉዳዮች ተንታኝም ናቸው። ግድቡ ላይ የሚያመጡት ተጽዕኖ ላይኖር ይችላል። ግድቡ ላይ ምንም የሚያመጡት ተጽዕኖ የለም። ግን ያው ዓለም አቀፍ ግንኙነታችን ግድብ ብቻ አይደለም። የንግድ ግንኙነት አለን፣ የዲፕሎማቲክ ግንኙነት አለን፣ የቀጠና ትስስሮች አሉ እና በጣም በርካታ ግንኙነቶች ነው ያለን እና በዛ ዙሪያ ላይ ዓለም አንድ ሆናለች። አሁን ትልቁ ችግር ምንድን ነው? ኢትዮጵያ ደሴት ሆና መኖር አትችልም። በፍጹም ይሄ የሚቻል ነገር አይደለም። ከሌሎች ሀገራት ጋር አብረን ነው የምንኖረው። ስለዚህ እነሱ ምንድነው ያላቸውን እነኚህን አጋጣሚዎች በመጠቀም ኢትዮጵያን የመለየት ስራ መስራታቸውም አይቀር ነው። ናይል ላይ እየሰሩት ያለ ጉዳይ አለ። ለምሳሌ በአሁኑ ጊዜ ናይል ላይ ስምምነቱ ጸድቋል። እነሱ ከስምምነቱ ውጭ ናቸው። ከስምምነቱ በፊት ከትብብሩ ወጥተው ነበር። አሁን ወደ ትብብሩ ተመለሱ። ስለዚህ ስምምነቱ ወደ ተግባር እንዳይገባ በጣም ከፍተኛ ሩጫ ነው እያደረጉት። ለዚህም እንደ የተባበሩት መንግስታት ያሉ እና ሌሎች እንደ አውሮፓ ህብረት ያሉ የጀርመን መንግስት በፊት ናይል ላይ ትብብርን ይረዱ የነበሩ ሀገራት በሙሉ ከሳ ጎን ነው የሚቆሙት። የዲፕሎማቲክ ግንኙነታቸው በጣም ጠንካራ ነው። እነሱ ዓለም ባንክ ላይ ጠንካራ ኢንቨስትመንት አላቸው። ከአውሮፓ ህብረት ጋር ለምሳሌ ስምምነት አላቸው። እንዲህ እያደረጉ ሊተበትቡ ይችላሉ። የግብጾች ስጋት የተገባደደው ሳይሆን በቀጣይ ኢትዮጵያ በአባይ ወንዝ ላይ ትሰራው ይሆናል ብለው የሚገምቱት ግድብ ጉዳይ እንደሆነ የሚናገሩት አቶ ፈቅ አህመድ ዘመቻቸውን ካሁኑ ካጠናከሩ የሰጉበት እውነት የሆነለት የዓለም አቀፉን ማህበረሰብ ድጋፍ ማግኘታቸው አይቀርም ብለዋል። ማየት ያለብን የግድቡን ብቻ ሳይሆን በቀጠናዊ ትስስር ላይ፣ በዓለም አቀፍ ግንኙነቶቻችን ላይ፣ በዓለም አቀፍ ንግድ ላይ ምን ተጽዕኖ ሊያመጡ ይችላሉ የሚለውን በደንብ ተንትኖ በተመሳሳይ ሁኔታ የመንቀሳቀስ የእነሱን እንቅስቃሴ ተከታትሎ የማክሸፍ ወይንም ደግሞ ቀድሞ ያንን ሁኔታ ተጽዕኖ በማያመጣበት ሁኔታ ራስን ማደራጀት የሚያስፈልግ ይመስለኛል እንጂ በግድቡ ሁኔታማ አልቋል። በቃ ሌላ ግድብ እንዳንሰራ ነው እነሱ ፍላጎታቸው። በዚህኛው ላይ ጫና ፈጠሩ ምናሉ እንደማያስቆሙት ያውቃሉ። ስቲል ግን የሚሯሯጡት ምንድን ነው? አሁን ይሄ ያክል ከተጮኸ በኋላ ይህ ሁሉ ረብሽ ከተነሳ በኋላ አንድ ምናልባት መንግስት ላይም ጫና ሊፈጥር ይችላል። ሌላ ግድብ መጀመሩ ላይ ብንጀምር ራሱ ደግሞ የዓለም ማህበረሰብ የሚኖረውን አመለካከት ሊቀይሩት ይችላሉ። ስለዚህ አሁን ትልቁ ሩጫ የሚቀጥለው ግድብ ወደ ስራ እንዳይገባ ነው ሩጫቸው። ስለዚህ ያንን ተረድቶ ከወዲሁ እኛም አስፈላጊውን እንቅስቃሴ ማድረግ፣ የዲፕሎማቲክ ግንኙነታችንን ማጠናከር፣ መረጃዎችን መልቀቅ፣ በተለይ እነሱም የሄዱበትን አቅጣጫ እየተከታተሉ መረጃ መልቀቅ፣ ከጎረቤት ሀገራት ጋር ያለንን ግንኙነት ወደ ላቀ ደረጃ መውሰድ። ግብፅ በቅርቡ ለጅቡቲ በፀሐይና በነፋስ የሚሰሩ ግዙፍ የኃይል ማመንጫዎችን ልትገነባላት ተስማምታለች። የግብፅ አካሄድ ጅቡቲ ከኢትዮጵያ የኤሌክትሪክ ኃይል እንዳትገዛ ለማቀብ በማሰብ የተደረገ እንደሆነ በብዙዎች ተገምቷል። አቶ ፈቅ አህመድ ግን ጅቡቲና ኢትዮጵያ የሚተሳሰሩት በኤሌክትሪክ ኃይል አቅርቦት ብቻ እንዳልሆነ ያነሳሉ። ግብፅ በዚህ ብቻ ጅቡቲን ከኢትዮጵያ ልታርቅ አትችልም ባይ ናቸው። ለምሳሌ ከኛ ነው ኃይል የምታገኘው ጅቡቲ ውስጥ እነሱ በፀሐይ ኃይል ተጨማሪ ኃይል እናመጣለን በሚል እየተንቀሳቀሱ ነው ያሉት። እኛ የምናቀርበው ኃይል የውሃ ኃይል ስለሆነ በጣም ርካሽ ነው። ስለዚህ ጅቡቲ ተጨማሪ ኃይል ፈልጋ ሊሆን ይችላል። ያንን ተጨማሪ ኃይል ማቅረብ ነው። ከዛ በተረፈ ከጅቡቲ ጋር ያለንን ግንኙነት ማጠናከር ነው። ጅቡቲ እኮ ውሃ ከዚህ ነው የምታገኘው፣ የመጠጥ ውሃ። በአብዛኛው የምግብ ቁሳቁስ ከዚህ ነው የሚሄደው። የገንዘብ ገቢያም ቢሆን ከኢትዮጵያ ጋር በጣም የተሳሰረ ነው። ያንን ትስስራችንን ዘላቂ፣ አስተማማኝ እና ቋሚ እነሱ ጥርጣሬ ውስጥ እንዳይገቡ የማድረግ ስራ ነው መሰራት ያለበት። ጅቡቲን ብቻ አይደለም፣ ሱዳን ላይ ለምሳሌ አሁን ኃይል
ኃይል እያገናኙ ነው ሱዳን። ኢትዮጵያ ለሱዳን ኃይል ታቀርባለች። ስለዚህ ለእነሱም ኃይል ለማቅረብ እየሞከሩ ነው። ወደ ሌሎችም የተፋሰስ ሀገራት እየሄዱ ነው ያሉት። አሁን ኬንያ ደርሰዋል። ከኬንያ ታንዛኒያ እያለ ወደ ሩዋንዳ፣ ቡሩንዲ ሊሄድ ይችላል እና ወደዛም እየተጓዙ ናቸው። ግብጽ የኃይል ማመንጫዎችን እሰራልሻለሁ ስላለቻት ብቻ ጅቡቲ ከኢትዮጵያ የምትርቅ አይመስለኝም የሚሉት ባለሙያው አቶ ፈቅ አህመድ ነገሩን ጠለቅ ብሎ መመርመር ያስፈልጋል የሚል እምነት እንዳላቸው ነግረውናል። በተለይ ጅቡቲ በኢትዮጵያ ላይ ያላትን ዲፔንደንሲ በኢትዮጵያ ላይ ያላትን አለኝታነት በምን መልኩ አጠናክረን ሄደናል የሚለውን እንግዲህ ራሳችንን መጠየቅ ነው ተመልሰን እንጂ እኔ ጅቡቲ በምን መልኩ ከግብጽ ጎን እንደምትቆም ይሄ ስልታዊ ትንተና የሚያስፈልገው ይመስለኛል። ምንድን ነው የተከሰተው? ግንኙነታችን በምን መልኩ ቢያዝ ነው ወደዚህ ሊሄዱ የቻሉት የሚለውን የሆነ ዳሰሳ ጥናት አካሂዶ መፍትሄ የሚያስፈልገው ይመስለኛል። ታላቁ የኢትዮጵያ ህዳሴ ግድብ ሙሉ ለሙሉ ስራ ሲጀምር 5150 ሜጋዋት የኤሌክትሪክ ኃይል ያመነጫል ተብሎ ይጠበቃል። በግድቡ የሚያዘው 74 ቢሊየን ኪቢክ ሜትር ውሃም 70 ደሴቶችን ይፈጥራል ተብሏል። በቤንሻንጉል ጉሙዝ ክልል ውስጥ በሚገኙና ጉባና ሰዳል በሚባሉ 2 ተራሮች መካከል እየተገነባ ያለ ግድብ መሆኑም ይታወቃል።